ባለትዳሮች ከሆናችሁ በጣም በትዳር ውስጥ መሰረታዊ የሚባል 4 ቁልፎች አሉ። እነዚህ ነገሮች ካወቃችኋቸው እመኑኝ ቤታችሁ ከጭቅጭቅ ወደ ሰላም ቤት፣ ከነገር በጣም ወደ ፍቅር፣ ወደ መተሳሰብ መዋደድ ያለበት ቤት ላይ ታደርጋላችሁ። ለቤቱ እናስባለን ስንል በምክንያት ነው። እነዚህን የመሰሉ ጥራታቸውን የጠበቁ ዘመናዊ ኢምፖርት የተደረጉ ሶፋዎች፣ ዳይኒንግ ቴብሎች እንዲሁም ለአይን የሚማርኩ አልጋዎችን ከ5 ዓመት ዋስትና ጋር አቅርበንሎታል። ዋጋውስ ብትሉ ሶፋ 100 ሺህ ብር፣ አልጋ 50 ሺህ ብር፣ ዳይኒንግ ቴብል ከ55 ሺህ ብር ጀምሮ ያገኛሉ። መልሕቅን ብለው ከመጡ ደግሞ ልዩ ቅናሽ የሚያገኙ ይሆናል። አድራሻችን ጉርድ ሾላ ከቴሌው ፊት ለፊት በድሮ መብራት መክፈያ ትንሽ ገባ ብሎ፣ ቁጥር 2 ደግሞ ፊጋ መሲ ህንፃ ሳይደርስ ራስ ጋርመንት ፊት ለፊት ያገኙናል። ለበለጠ መረጃ ስልካችን 0909 30 3700 ይደውሉ። በትዳር ውስጥ ትዳርን ሰላም የሚያደርጉ በጣም ብዙ ነገሮች አሉ። በጣም ብዙ ነገሮች ከዛ ውስጥ በትዳር ውስጥ በጣም ትልቅና አንገብጋቢ አንድ ሴት ወይ ደግሞ አንድ ወንድ ማወቅ አለበት ከሚባል ነገር አንዱ የመነጋገር ባህል ነው። ሴት ልጅ ከባለቤቷ ጋር መናገር ብቻ ሳይሆን መነጋገር መቻልን ማወቅ መቻል አለባት። አንድ ወንድም እንኳን ከሚስቱ ጋር በሰላም መቀጠል ቀርቶ በሰላም አቁሞ ልጆቹን ማሳደግ ራሱ ከፈለገ የመነጋገር ባህልን ከሚስቱ ጋር ማሳደግ መቻል አለበት። በነገራችን ላይ ዓለም ላይ ብዙ ጦርነቶች፣ ብዙ እልቂቶች፣ ብዙ ውድመቶች ተከስተዋል። መጨረሻ ግን የሚፈቱት በንግግር። በጣም ብዙ አደገኛ ቀውሶች ተፈጥረዋል፣ ውርደቶች ተፈጥረዋል። መጨረሻ ግን የሚፈቱ እኔ ዛሬ አሁን እዚህ ስቱዲዮ ከመግባቴ በፊት መንገድ ላይ ባንክ አካባቢ አንድ ሴት ልጅ ብር አውጥቶ ይሰጣታል 1000 ብር። ልጅ ያዝላለች። 1000 ብር አይበቃኝም፣ ብጥብጥ ተፈጠረ እና ከጀርባዬ ስታልፍ ስልክ ይዤ ነበርና መጀመሪያ ያኛውን የሰጠሽ ነገር ያዢ አልኳት እና ልትመለስ የነበረችው ልጅ ተከትላው ሄደች እና እኔ ስልኬን ዝም ብዬ ወክ እያረኩ ፀሐይ የሞኩ ልክ ሳወራ አሁንም ጉዳያቸውን አልጨርሱም፣ እየተጨቃጨቁ ነው። ከዛ በኋላ ይዘን ማውራት ስንጀምር ነገርየው በጣም እዚህ ግባ የማይባል ነው። እሷም እውነት አላት፣ እሱም እውነት አለ። አንዳንድ ጊዜ ሴቶችም ይሄ ወንድ ልጅን ወደ እልህ የሚያስገባ በቃ እንድትጨክን የሚያደርግ እንጂ ልብህን የሚያራራ ነገር የማድረግ እድላቸው በጣም አናሳ ነው። እኔ አዶን ነው ለምን እንደሆነ ብቻ ይገርመኛል። በቃ አንተን ወንድነትን የሚፈታተን ነገር ታደርጋለች። ወንድነትን የሚፈታተን ነገር ታደርግና ከዛ ደግሞ እንድትራራ ኤክስፔክት ይደረጋል። በነገራችን ላይ እኔ እቺን ነገር በደንብ እድሜ ልካችሁን ሁላችሁም እንዳትረሱ። ሁሉም ትዳር ላይ ሁሉም ሴት አይደለም ተበዳይ። ሁሉም ቤት ሴት ብቻ አይደለችም ተበዳይ። ወንድ ብቻ ነው በዳይ፣ ሴት ብቻ ናት ተበዳይ ብሎ ማሰብ በጣም አደገኛ። ይሄ ጥሩ ያልሆነ አመለካከት፣ ጥሩ ያልሆነ አስተሳሰብ ነው፣ ወይ ደግሞ ጥሩ ያልሆነ እይታ ነው። ሁሉም ቤት ላይ ሁሉ ሴት አይደለም። እኔ ከሴት በላይ አንገቱን ደፍቶ ለልጆቹ የሚኖር ሰው አውቃለሁ። ከሴት በላይ አንገቱን ደፍቶ ለልጆቹ ሲል የሚኖር ወንድ አውቃለሁ። በጣም በሚገርም ሁሉም ቤት ሴት ልጅ ብቻ አይደለችም ተበዳይ። እኔ እየተበደሉ የሚኖሩ ወንዶች እናውቃለን። ለዛ ነው እኔም እዚህ ሚዲያ ላይም ስናወራ ለሴትም ለወንድም ሳናደላ በቃ ባላንስ አድርገን የምናወራው ከዛ የተነሳ ሴት ብቻ አይደለችም ተበዳይ፣ ወንድም ተበዳይ ነው። ሴት ልጅ ስላለቀሰች ሴቷን ተበዳይ፣ ወንድ ልጅ እንዲስል እሱ ነው። በቃ ሁለቱም ናቸው። እኔ እየቆሰሉ የሚኖሩ ወንዶች አውቃለሁ። እየቆሰሉ እያለቀሱ የሚኖሩ ቺት እየተደረገባቸው የሚኖሩ ሰዎች አውቃለሁ። ወንድነቱን የሚፈታተን ንግግር እየተናገረች በቃ ሁልጊዜ ተበዳይ ሴት ናት፣ ሁልጊዜ ተበዳይ ሴት ናት። አደባባይም ፍርድ ቤትም የትም ቦታ ልክ ስኬድ በደንብ የሚያይ ሰው ካሌለ በስተቀር በቃ ሁሌ ሴት ናት ተበዳይ ነው። ሴትም ተበዳይ ናት፣ ወንድም ተበዳይ ነው። እና የዛ ጭቅጭቃቸው በምን ቢፈታ ጥሩ? በንግግር። እኔ ባልና ሚስቶች ካላችሁ በተቻለ መጠን እንደ የእውነት በጣም እድለኛ ሰው ነህ። ሚስት ይሄ መናገር ብቻ ሳይሆን መነጋገር የምትችል ወንድ ከሆንክ፣ ከአንተ ጋር መናገር የምትችል ሴት ከሆነች በጣም እድለኛ ሰው ነህ። ሴት ሆነሽ ባለቤትሽ ይሄ በንግግር የሚያምን ወንድ ተስማሙ ሌላ ጉዳይ ነው። ንግግሩ ሁሉ ንግግር አይደለም። ንግግሩ ወደ መስማማት የማይወስድ ከሆነ እሱ ራሱ ሌላ ችግር አለ። ነገር ግን በንግግር ማመን ለትዳር አንዱ ቁልፍ ነው። ስለዚህ የንግግር ባህላችሁን አሳድጉ። በንግግር መለያየት እንችላለን፣ በንግግር ማቆም እንችላለን። በንግግር እንደጀመርነው በንግግር ማቆም እንችላለን። የተባረከ ትዳር አላቸው ብንላቸው ሰዎች የንግግር ባህላቸው ከፍ ያለ፣ መስማትም መናገርም ንግግሯ ሁሉ ጭቅጭቅ የሚሆንበት፣ የሱ ንግግር ሁሉ ጭቅጭቅ የሚሆንባት፣ ይሄ የሷ ችግር ነው። ይሄ እሱ ችግር ነው። ስለዚህ ይሄን በደንብ አስተውሉ። ከዛ ቀጥሎ ደግሞ ችግር አፈታት ዘዴ ፕሮብሌም ሶልቪንግ ስኪል የሚባለው ችግር አፈታት ዘዴን ማወቅ። ችግሩ ምንድነው? በሰላሙ ጊዜ
ችግሮች ቢመጡ እንዴት ነው የምንፈታው? ከመምጣታቸው በፊት ችግሮች እንዴት ነው የምናስቀራቸው? በታሪክ አንመካከል። ጤናዬን አጥቼ ሆስፒታል በገባ ምንድነው የሚወጣኝ? ጤናዬን ከማጣቴ በፊት ጤናዬን ለመጠበቅ ምን ልስራ ብለን አናስብም። ችግሩ እሱ ነው። ብዙ ነገራችንን ከገደልን ከሞትን በኋላ ብንን ስንል ብዙ ነገር ልውዝ አድርገናል። ችግር አፈታት ዘዴ ማወቅ፣ ገንዘብ ችግር አፈታት ዘዴ፣ ምናልባት ይሄ የቤተሰብ ጣልቃ ገብነት፣ ልጆች አስተዳደግ ላይ የሆነ ነገር ላይ ችግር አፈታት ዘዴ የምታውቁ ባልና ሚስቶች ከሆናችሁ በጣም እድለኛ ናችሁ። ስለዚህ አንተም ችግሮች ከመምጣታቸው በፊት ችግሮቹን እንዴት ላስቀራቸው፣ ባታስቀራቸው እንኳን ለምሳሌ የገንዘብ ችግር ቢመጣ አሁን ባለበት አትቀጥልማ፣ ከፍ ትላለህ፣ ዝቅ ትላለህ እና የገንዘብ ችግር በህይወቴ ቢመጣ ያን የገንዘብ ችግር እንዴት ነው መፈታው? ቁጭ ብለህ ችግር አፈታት ዘዴ ላይ ሲሪየስ የሆነ አቋም መያዝ። እዛ ላይ ጎበዝ ከሆንክ እመነኝ አልኩ፣ ችግሮች ይመጣሉ፣ ትንሽ አፌክት ያደርጉሃል። አያረጉም አትልም፣ ያረጉሃል፣ ግን እንዴት እንደሚፈቱ ታውቃቸዋል። ስለዚህ ችግር አፈታት ዘዴ ላይ በጣም ጎበዝ የሆነች ሚስት፣ ጎበዝ የሆነ ወንድ ትዳሩ ሰላም ነው፣ ቤቱ ሰላም ነው። ከዛ ውጪ ደግሞ ይሄ ኔጌቲቭ ሜንታሊቲ፣ ይሄ ቀና ሳይሆን ሚስ በቃ እሷ እንዲህ ናት እሷን በኔጌቲቭ መረዳት፣ ወይ ደግሞ እሱ እንዲህ ነው ብላ እሱን በኔጌቲቭ እሱ ኔጌቲቭ ይሁን፣ አንቺ ግን በኔጌቲቭ አትረጂው። መቼም ቢሆን የማትስማሙት ያኔ መቼም ቢሆን በቃ ፖዚቲቭሊ አይ በቃ ጥጋብ ነው፣ ምናልባት ስላልፈለገች፣ ምናልባት ጸባይ ነው፣ ምናልባት ሆርሞን ነው፣ ምናልባት ፔሪድ ነው፣ ምናልባት ስላረገዘች፣ ምናልባት ልጅ ስለያዘች ነው፣ ምናልባት ስትረስ ነው፣ ምናልባት ስለምትቀና ነው፣ ምናልባት ስለምትወደኝ ነው። በፖዚቲቭ ወይ ነገሮችን የማታይ ከሆነ እመነኝ፣ ኔጌቲቭ ሜንታሊቲ ያለው ባል ከሚስቱ ጋር በሰላም መኖር አይችልም። ኔጌቲቭ ሜንታሊቲ ያላት ሴት፣ ኔጌቲቭ እይታ ያላት እሱ ቀና ነገር አድርጎ እሷ ኔጌቲቭ ነው የምትረዳው ገልበጣ። ስለዚህ ፖዚቲቭ የሆነ ነገር እይታ ይኖራችሁ። እሷ ለምታደርገው ኔጌቲቭ ነገርም ይሁን በቃ እሷ ለምታደርገው ኔጌቲቭ ነገርም ይሁን። ለምሳሌ አንተ የቤት ገበና ከቤት እንዳይወጣ ትፈልጋለህ፣ እሷ ደግሞ የቤቷን ገበና ቤቷን ለማስተካከል ለሰው ትናገራለች። ሁለት ነገር አለ። አንድ የቤቷን ገበና ባታወጣ ባለቤቷን ብትሰማ ደስ ይላል። ነገር ግን ቤቷን ለማዳን ደግሞ ወጣ መናገር መቻል አለባት። ተናግራ መፍትሄ ማግኘት መቻል። አይምሮ ይጨናነቃል፣ ትጨናነቃለህ። አንድ ነገር ላይ እኮ መፍትሄ የማታገኝ ከሆነ የሚረብሽ ብዙ ነገሮች አሉ። ኔጌቲቭ የሆነ ሜንታሊቲ ካለክ ከሚስት ጋር የመስማማት ትዳሩ ስኬታማ የመሆን እድሉ በጣም አናሳ ነው። ቤትሽ የሰላም ቤት የመሆን እድሉ በጣም ነገሮችን በቀናነት ተረጂ። ኦኬ ምናልባት ሰይጣን ፈትኖት ሊሆን ይችላል፣ ምናልባት ከአቅሙ በላይ ሊሆን፣ ምናልባት በእኔ ምክንያት ሊሆን ይችላል። ፖዚቲቭሊ መረዳት፣ ችግሩ የኔ ሊሆን ይችላል። ልክ መጽሐፍ ቅዱስ ላይ የዳዊት ልጅ ሆይ ማረኝ፣ የታመመችው እሷ አይደለችም ግን እኔን ማረኝ፣ ምናልባት በእኔ ኃጢአት ሊሆን ይችላል ልጅ የምትሰቃዩ። ያ ቀና ነገር ያላቸው ሰዎች የተወላገደውን ነገር አቅንተው ያያሉ። ቀና አመለካከት የሌላቸው ሰዎች ቀናውን ነገር አወላግደው ነው ገልብጦ ነው የሚረዱት። እና እዚህ ምድር ላይ ጥሩ ውጤቶች ወደ ህይወታችሁ እንዲጎርፉ የምትፈልጉ ከሆነ አንዳንድ ቦታ ትዕግስተኛ ወንዱ እንደ ትዕግስት ህይወት የሚያሳምር ነገር እዚህ ምድር ላይ አይቼም አላቅም፣ ለወደፊትም የሚኖር አይመስለኝ። ትዕግስት ህይወት ታሳምራለች። በጣም ትዕግስተኛ ከሆንክ እነሱን እልሃቸውን ታስጨርሳለህ። ከዛ ውጪ ይሄ መተው የምትችል ሰው ከሆንክ ንቀ መተው፣ ከዛ በኋላ ንቀ ደግሞ መቀበል። ንቀ መተው ብቻ መፍትሄ አይደለም፣ ንቀ መቀበልም አንዳንዱን በቃ ንቀ ትቀበላለህ፣ ያም ደግሞ መፍትሄ ነው። አንዳንዴ በአንተ መንገድ ትሄዳለህ፣ እሺ ከናካቴው በቃ ባንቺ መንገድ ደግሞ እንሂድ፣ እስኪ ደግሞ ባንቺ መንገድ ደግሞ እንሂድ። ያ እኔ በህይወቴ በጣም ብዙ የጠቀመኝ ነው። የሆነ ጊዜ አስታውሳለሁ የሆነ ማናጀር ቀጥሬ ፕሊስ በኔ መንገድ እንሂድ፣ እንደዛ በኔ መንገድ ከሄድክ ትንሽ ኤክስፒሪየንሱም አለ፣ ድካሙም አለ፣ ስራውም አለ፣ ምኑም አለ፣ በኔ ከሆነ ሰላም ይሆናል። ቲሞች ሰብስበው ስብሰባ ተቀምጦ በቃ ችግሩ እንደውም ጸጋዬ ጋር ነው ብሎ ቁጭ ያለ። ኦኬ እሺ ዋይናት እንሂድ፣ እስኪ በእናንተ መንገድ እንሂድ። አስታውሳለሁ ከነበረው ነገር የመጀመሪያ በህይወቴ በዛ 5 ዓመት እኔ ድርጅቴ በዛ ደረጃ አሽቆልቁሎ ዜሮ ገብቶ ያውቅ ዜሮ። በቃ ቴንኪዩ አመሰግናለሁ ብዬ ሸኙኝ። ምንድነው እኔ ከሚስት ጋር በሰላም መኖር የምትፈልግ ከሆነ ኦኬ እሺ እንሂድ፣ እስኪ ባንቺ መንገድ ደግሞ እንሂድና እንየው። ያ ዋይናት እንየው። ገንዘብ ነው የምትከስረው እንየው። እስኪ ባንተ መንገድ ደግሞ እንሂድና እንየው። የቱ ነው ትክክል የቱ። ከዛ ለዘላለም ድጋሜ እሷ አንድ ከስተመር አለኝና ሂዝ ሚሊየነር በጣም የስራ ኤክስፒሪየንስ አለው። ስራ ካልሰራው ከአንተ የተሻለ መስራት ይችላል። አንተ ዝርክርክነ እንዲነ ባለስልጣን ባለሀብት ጋብዛ በቃ ምንም የሱ የ35 40 ዓመት ኤክስፒሪየንስ ምንም እንዳልሆነ ከልጅነቱ ያጠራቀማቸው ነገሮች ምንም እንዳልሆነ ታወራ። ከዛ በኋላ ብር ይሰጣት ተባለ። ምን ያደርጋል 5 ሚሊዮን አለች። 10 ሚሊዮን ምን ያደርጋል? እሺ በቃ እንቺ 20 ሚሊዮን ብር ተሰጣት። አመት ሳይሞላ 15 ሚሊዮን ብር ከሰረች። አንድ አመት ሳይሞላ ነው የምነግራችሁ። ከዛ በኋላ ተጨማሪ ገንዘብ ይፈልጋል ተብሎ 10 ሚሊዮን ተጨመረ፣ 30 ሚሊዮን። 2 አመት ሳይሞላ 30 ሚሊዮን ብር ከሰረች። ከዛ በኋላ ወይ ቃሽን ይዘሽ ውጪ
ወይ ቀይን ይዤ እወጣለሁ ወይ ደግሞ ከዚህ በኋላ በኔ መንገድ ነው የምንሄደው። ሚስት መሆን የምትፈልጊ ከሆነ ለራሴ እንደው ለእግዚአብሔር ስለ ልጆች ስለ አንድ እድል እሰጣለሁ። ከዚህ በኋላ ግን አንድ ቃል አትናገሪ። እሺ ያለች እሷ። አንድ ከስተመር ማለት በጣም ገንዘብ ያጠፋል። በቃ ሰላም ነሳት። ሰላም በቃ ይሄ ያ ካልተሸጠ ኦኬ ይሸጥ፣ መኪና ተሸጠ ይሸጥ፣ ያኛውም ይሸጥ፣ ቤት ተሸጠ ይሸጥ። አንድ መኖሪያ ቤት ቀረች። የ85 ሚሊዮን ብር ነው ምናምን ነው መኖሪያ ቤቷ። በቃ አሁን የመጨረሻችን ከዚህ በኋላ ድጋሜ ይሄ ቤት ይሸጥ የሚል ነገር ከተነሳ፣ አንቺ ስራ ሰሪ የሚለው ነገር ከተነሳ እኔና አንተ ትዳር የመጨረሻችን እቺን ሁሉ ተከፍለን እንለያያለን። ከዛ በኋላ ለዘላለም ነው ስነ ስርዓቱ ነው ያዘው ለዘላለም። ምክንያቱም ይሄ አንዳንድ ጊዜ በኔ ብቻ ይሁን ብለ ሰዎች ኮንፈርት ካልሰጣቸው ዋይናት በአንተ መንገድ ደግሞ ነው። እኔም ምለው ካልጣመክ ና ያንተን ሐሳብ ንገረኝና በአንተ መንገድ ደግሞ ሞክረው። ዋይናት ከሆነ ይሆናል፣ ካልሆነ ደግሞ አይሆንም። ስለዚህ ይሄ በኔ መንገድ ብቻ እንዳትሉ ፕሊስ። መንገዱ የተሳሳተ እንደሆነ እያወክ ራሱ አንዳንድ ጊዜ እስኪ እሺ በቃ እንዴው በል ደብረ ብርሃን የሚያስኬደው መንገድ ነው ወለጋ ነው የሚያስገባው ብላ ካለ ኦኬ ዋይናት እንዴው ከዛ በኋላ ለዘላለም ነው የምትመለሰው። በነገራችን ይመስላችሁ አንዳንዱ የጭቅጭቅ ርዕስ በቃ እኛ ያልነው ልክ ነው እኮ ለኛ፣ ለሰዎቹ ግን ልክ አይደለም። ሰው በሰዎቹ መንገድ የተታያለ ከዛ በኋላ ለዘላለም ሰላምን ታተርፋል። እነዚህን 4 የትዳር ቁልፎች ተጠቀሙባቸው። እመኑኝ በጣም የሚያስደነግጥ ለውጥ ታዩበታላችሁ። የመጀመሪያው መነጋገር፣ የንግግር ባህል፣ ከዛ ችግር አፈታት ዘዴ፣ ከዛ በኋላ ኔጌቲቭ ሜንታሊቲን ማስወገድ፣ ከዛ በኋላ ይሄ ትዕግስትን ገንዘብ ማድረግ፣ ዝምታን፣ ትዕግስትን፣ መተውን፣ ማለፍን በአንተ መንገድ ብቻ ሳይሆን በሰዎቹ መንገድ መሄድ ማየት፣ ማዘዝ። ጎበዝ መሪ የምትሉት በነገራችን ላይ መምራት ብቻ መመራትም ይችላል። ማዘዝ ብቻ አይደለም። ጎበዝ ሰው የምትሉ ሰው ማዘዝ ብቻ አይደለም ይችላል፣ መታዘዝም ይችላል። አንዳንድ ጊዜ የማዘዝ ስሜት የሚመጣው ካለ መታዘዝ ስሜት ነው። አንዳንድ ማዘዝ የሚወዱ ሰዎች መታዘዝ የማይወዱ ሰዎች ናቸው። ስለዚህ ቤታችሁን የሰላም ቤት የፍቅር ቤት ማድረግ ከፈለጋችሁ እነዚህን ጥበቦች ተጠቀሙባቸው። ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ለቤቱ እናስባለን ስንል በምክንያት ነው። እነዚህን የመሰሉ ጥራታቸውን የጠበቁ ዘመናዊ ኢምፖርት የተደረጉ ሶፋዎች፣ ዳይኒንግ ቴብሎች እንዲሁም ለአይን የሚማርኩ አልጋዎችን ከ5 ዓመት ዋስትና ጋር አቅርበንሎታል። ዋጋውስ ብትሉ ሶፋ 100 ሺህ ብር፣ አልጋ 50 ሺህ ብር፣ ዳይኒንግ ቴብል ከ55 ሺህ ብር ጀምሮ ያገኛሉ። መልሕቅን ብለው ከመጡ ደግሞ ልዩ ቅናሽ የሚያገኙ ይሆናል። አድራሻችን ጉርድ ሾላ ከቴሌው ፊት ለፊት በድሮ መብራት መክፈያ ትንሽ ገባ ብሎ፣ ቁጥር 2 ደግሞ ፊጋ መሲ ህንፃ ሳይደርስ ራስ ጋርመንት ፊት ለፊት ያገኙናል። ለበለጠ መረጃ ስልካችን 0909 30 3700 ይደውሉ።